እኔ እናንተ መሀል ላይ አሁን ትንሽ የጀኔሬሽን ጋፕ አለ። አሁን በእኔ ጀኔሬሽን ያሉት ምንድነው ይፈልጉት? ሪዛልት ማወቅ ይፈልጋሉ። አንተ ደግሞ ያሳለፍከው አፕስ ኤንድ ዳውንስ አለ አይደለ? በእኔ እድሜ ደግሞ አሁን ያሉት ወጣቶች አብዛኞቹ ተመርቀው የተቀመጡ አሉ እስከ 30 ዓመት ነው የሚሆኑ። ብዙ ሰው የጠፋበት ዌው ነው አይደለ? እንዴት ብለው ዌውን ፈልገው አምጣው ኢትስ ጀስት አ ሎጂክ። ግን ደግሞ ወደ መሬት ስንወርድና እንዳለንበት አገር they have to know something። አንተ ያሳለፍከውን ነገር ግዴታ እነሱ ማሳለፍ የለባቸውም፣ ካንተ መማር መቻል አለባቸው። በትክክል ይጋሚ አሁን እኔ በጣም የሚሰማኝ ምንድነው it's time for technology። ብዙ ነገር ቴክኖሎጂ ላይ አለ። how to hack customer emotion የሚለው ላይ በጣም ቤዝድ ያደረገ አይነት ነገር ቢያጠኑ they can do better። ይኸውልሽ አሁን ያነሳሽው ጥያቄ ትክክል ነው። እኔ እዚህ ጋር ለመድረስ መስዋዕትነት ከፍያለሁ። ያንን መስዋዕትነት ግን አንቺ መክፈል የለብሽ። ከኔ ልምድ መነሳት አለብሽ። ለምሳሌ እኔ 40 ነኝ። ምንድነው 40 ዓመት መኖር የለብሽም። አንቺ ከዚህ ጀምረሽ ወደፊት መሄድ ትችላለሽ። ለመሄድ ግን በመጀመሪያ ዝግጁ ለመሆን ለምን ለውድቀት የወደቀ ሰው ነው የሚነሳው። ሳትወድቂ አውትፑቱ መመኘት የለም። ሰክሰስ ወይም ስኬት የሚባለው ነገር ሂደት ነው። መነሻም አይደለም መድረሻም አይደለም። ስለዚህ እነዚህ ሂደት ውስጥ ለመሄድ ደግሞ ዝግጁ መሆን፣ ራስን ዝግጁ መሆን። ለምሳሌ ውጤት ያልመጣለት ተማሪ፣ ከዩኒቨርሲቲ ወጥቶ ስራ ላይ ያለው ተማሪ፣ ተቀጥሮ ደሞዙ የማይበቃው ሰው መጀመሪያ ምንድነው ማድረግ? ማሰብ። ምን ብሰራ የትኛውም ብሞክር ነው። ቁጭ ብሎ አስቤ ደከመኝ የሚባል ነገር አይመቸኝም። እኔ አስበው መድከም አይደለም። አንዷን ይዞ ግን ይሞክራት። ያቺ የሞከራት ነገር ምንድነው? ትምህርት ነው የምትሆነው። ደግመህ እዛ ቦታ አትወድቅ። ስለዚህ በመጀመሪያ ደረጃ ራስን ለስራ ማዘጋጀት። ስራ የለም ይላል። አዎ እንካ ብሎ በእጅ የሚሰጥህ ግን ስራ የለም። ራስን ለዛ ጉዳይ ማዘጋጀት ነው። ስለዚህ ራስን ዝግጁ ለማድረግ ውጣ ውረዶቹን ለመቀበል ከተዘጋጀ ለውጥ ማታመጣበት ምንም ምክንያት የለም። ምክንያቱም እያንዳንዱ ነገር የድግግሞሽ ውጤት ነው። አንቺ ራስሽ የድግግሞሽ ውጤት ነሽ። እኔ የድግግሞሽ ውጤት ነኝ። ወጣቱ ይሄን ነው ማወቅ ያለበት። ከዛስ በየቀኑ ተቀምጦ የሚያነበውን ነገር ማስተካከል አለበት። ሐሳቡን ማስተካከል አለበት። ውሎውን ማስተካከል አለበት። የማይሆን ቦታ ውለሽ ለምሳሌ አንድ አባባላ ከ4 ሌባ ጋር ከዋልሽ 5ኛው ሌባ አንቺ ነሽ። 4 አንባቢ ጋር ከዋልሽ 5ኛው አንባቢ አንቺ ነሽ። ስለዚህ ሂደትሽና ቦታሽን መምረጥ፣ ከዛ በኋላ ራሱ ሂደቱ ወደምትፈልጊው ነገር ያመጣሻል። አሁን ለምሳሌ አሁን ባልከው ነገር ማለት ነው የኛ ጀነሬሽን አንድ ጠቃሚ ነገር ነው ብዬ የማስበው ነገር ኢዝሊ ነገሮችን ጋዘር ማድረግ ይችላል ከዩቲዩብ ከጉግል ምናምን። ግን የማወቅ ችግር ሳይሆን የመተግበር ችግር ነው ያለብን። ኢንፎርሜሽን ነው የበዛባችሁ። እያንዳንዱ 7 አይነት ምግብ በአንድ ድስት ውስጥ መክተት አይደለም። ዋን አት ኤ ታይም አንዱ ይብሰል። ሽሮዋትን ተክተት መጀመሪያ። የኢንፎርሜሽን ብዛት እኮ ስራን አያመጣም። የሰው ልጅ የሚለውጠው ምንድነው? ትኩረት። አንድን ነገር አሳምኖ ጨርሶ ወደ ሁለተኛው መሄድ። አብዛኛው አሁን ላለው ትውልድ ኢንፎርሜሽን በዛባችሁ። ይሄ ደግሞ ለምን ያጋልጣል? ኢንፎርሜሽን ይሄ እንዳርገው ይሄን ዲል አርገው እንደዚህ ሃይ ስቴቢሊቲ ከዛ አንስቴቢሊቲ ብቻ አይደለም ፕሮክራስቲኔሽንም ያመጣል። ብዙ የምታውቁት ነገር እዚህ ውስጥ አለ፣ ግን መሬት የወረደው ጠብ ያለ የለም። ስለዚህ ዋናት ይታይ አንዱን ጨርሶ ወደዛ መሄድ፣ ወደ ሁለተኛው መሄድ። የኢንፎርሜሽን ችግር የለም ዘንድሮ። ግን በጣም የሚገርመው ደግሞ አስቢው ከኔም ጄኔሬሽን በፊት የአያቶቻችን የአባቶቻችንን ብናይ ምንድነው ኢንፎርሜሽን በጣም ትንሽ ነው። ጉግል ቢኖርም እኛ ሀገር አጠቃቀም አለ። ቻት ጂፒቲ የለም። የ5G ጄኔሬሽን አይደለም። ስልክ ያለው ትንሽ ሰው ነው። አሁን በቂ መጽሐፍ የለም። አንድ መጽሐፍ ለ6 ለ7 ነው የሚያነቡት። አይተሻል። አሁን ይሄ ጋፕ ከመስራት ግን አላገዳቸውም። ሰርተው ለአገር የሚሆን ነገር አስቀምጧል። አሁን ደግሞ ሁሉ ነገር እዚህ ጋር ታጭቋል። አጠቃቀም ፎከስ ካላረግሽ አትለወጭ። ስለዚህ ትልቁ ስራ ኢንፎርሜሽኑን ማጨቅ ሳይሆን ከዛች ውስጥ አንዷን መዞ ማውጣት። ያቺ የተመዘዘችዋ ግን ፐርፌክት ትመጣለች። ኢቭን ውድቀቱ የቱ ጋር ነው ስህተቴ የቱ ጋር ነው የሚለው ነገር ማለት ነው። ምን ትፈልጋለሽ? አሁን በዚህ ሰዓት ምን እንዲለወጥልሽ ትፈልጊያለሽ? ይሄ ጥያቄ ነው። ወጣቱ አይደል? ምን ትፈልጋለህ? እንትንም ፈልጋለሁ፣ ጥሩ ብር ፈልጋለሁ። ስንት ብር? ምን ሰርተህ? ወዴት? እንዴት የሚለውን ነገር ነው። አሁን ይሄን አይመልስም። ብዙ ኢንፎርሜሽን ያውቃል። አሁን ያለው ሁሉ ሰው እንትን ነው፣ በሁሉም ነገር ኤክስፐርት ነው ያሁኑ ወጣት ነው። ለይ ኒችሽን ለይ፣ አካባቢሽን በደንብ ለይ። ስለዚህ አሁን ለምሳሌ ፎር ኤግዛምፕል አዲያም በምድር የምትታወቅ
ማርኬቲንግ እና ብራንዲንግን በቃ አለቀ። እሱ ላይ በርትተሽ አድመተሽ ስሪ። በቃ እሱን ካመጣሽ ምንድነው በቂ ሀብት አለ ከዛ ጀርባ። ማርኬቲንግ የሚፈልጉ ድርጅቶች አሉ፣ ብራንድን ማስረጽ የሚፈልጉ ብዙ ድርጅቶች አሉ። እዛ ላይ መስራት ሁሉን ነገር እኔ ብቻ ስራ አይደለም። ብዙ ስራዎች ምንድነው አንድ ሰው ሁሉም ነገር መስራት ሲል በጣም አደጋ። አካባቢ ማየትና ሌላ ደግሞ ቲምሽን ማስተካከል። ምክንያቱም አሁን ለምሳሌ እኛ እየተቀረጸን ነው። ካሜራማኖች ባይኖሩ ይሄን መሰለ ጥሩ ነገር አይወጣም። ቱ ዘ ፖይንት ለጉዳዩ ባለቤት ስራውን ስጪ፣ አንቺ ከዛ በኋላ አስተባብሪ፣ ጥሩ ስራ ስጪ። ይሄው